ይገላሉ አሳስርሽ ባሮ ማለት ምንድነው እያረክ የነበረው? እዚህ ልጆቹን ምንድነው እያረክ የነበረው? ልጅሽን እንደዚህ ነገር ልታስደርጊ ልታስገድይ ልጅ ላይ እጄን ታነሳለህ? ገና ጠፈጥፍሻለሁ። ይኸውልሽ ብትረጋጊ ይሻልሻል። እየነገርኩሽ ነው። ምን እያረክ ነው? ምን እያረክ ነው? ኑ ግቡ ኑ። በይሞት ላይ ባቀር ምን ልታረገኝ? ሽማኑ ማረግ እስቲ አርገኛ ነው ይዤ የለን አርገኝ። ሽማኑ ናርገኝ ምንድነው ስትሰሪ ነበር? ምንሰራው እዚህ ጻድ ልጅ ነው። ምንድነው የምታረገው እዚህ? ቁጭ በይ ነይ። እንዴ ቅድም ወጥመድ ነበር እንዴ? ነይ ቁጭ በይ ነይ ግቢ። ነይ ግቢ ቁጭ በይ። አንደኛ ያፈራሽውን ንብረት ታጫለሽ። ሁለተኛ ነገር ደግሞ የራስሽን ህይወት ታጫለሽ። ሶስተኛ ነገር ሙሉ ህይወትሽ ነው ድብልቅ የሚወጣ። መጀመሪያ ወይ ይሄን ነገር አለመግባት ከገባሽ በኋላ ወደ ኋላ ወደፊት የሚባል ነገር የለም። ማውራበት ሰዓት ላይ አይደለም ያለሁት እኔ በጣም አደጋ ላይ ልቀቀኝ። ምን አይነት አደጋ ላይ ያለሽ? ቁጭ በይ። ይኸውልሽ እየነገርኩሽ ይኸውልሽ ጠፈጥፍሻለሁ። ብትረጋጊ ይሻልሻል። እሺ እንደዚህ መጣ እንዴ? ሴት ልጅ ላይ እጅን ታነሳለህ? ይኸውልሽ ቪዲዮዎችን ማስረጃዎችን እያሳየሁሽ ነው። ብትረጋጊ ይሻልሻል። ሴት ልጅ ላይ እጅን ታነሳለህ? ገና ጠፈጥፍሻለሁ። እህት ወንድም እህት እናት ምናምን የለም? አንቺ እሱን ታስቢያለሽ? እሱን ታውቂያለሽ? እህት ወንድም ታውቂያለሽ? ልጅሽን እንደዚህ ነገር ልታስደርጊ ልታስገድይ ሴት ልጅ ላይ እጅን ታነሳለህ? ገና ጠፈጥፍሻለሁ። ይኸውልሽ ብትረጋጊ ይሻልሻል። እየነገርኩሽ ነው። አሁን የምጠይቅሽን ጥያቄዎች እያንዳንዱን ብትነግሪኝ ይሻልሻል። ብትመልሺ ይሻልሻል። እሺ ወንድሜ ተረጋጋ። ማለት እኔ አደጋ ውስጥ ነው ያለሁት። አንተ በምትላቸው ሀሳቦችና አንተ በምትለው መንገድ ውስጥ አይደለም ያለሁት። እኔ በጣም ችግር ውስጥ ነው ያለሁት። አንተ እንደዚህ ባደረግክ ቁጥር እኔ በጣም ህይወቴ ይመሰቃቀላል። ምን ባደረግኩ ቁጥር? አንተ አሁን እዚህ ጋር እኔን ባጋለጥከኝ ቁጥርና እዚህ ጋር እንትን ባልክ ቁጥር እኔ አደጋ ላይ ነው። ልክ እንዳንቺ የተለያዩ ሰዎችን ይዘናል። ምንም የደረሰባቸው ነገር የለም። ይሄን ነገር በቀጠልሽ ቁጥር ነው ህይወትሽ የሚመሰቃቀለው። ይሄን ነገር ባደረሽ ቁጥር ነው ህይወትሽ የሚጠፋው። እሺ ምንድነው ማድረግ ያለብኝ? እንዴት እዚህ ነገር ውስጥ ገባሽ? ህይወት በጣም ከባድ ነች ለኔ። አዎ እንዴት ብዬ ላስረዳባት? ህይወት ለኔ በጣም ከባድ ነገር ነች እንዳልኩ። ማለት እኔ ቅድም ሰላማዊ ሰው መስለኝ ነበረ። የእውነት ለሌላ ሰዎች ምሳሌ ሰላማዊ ሰው አላቅም ማለት ህይወት ለኔ በጣም ከባድ ነች ወንድሜ። እንዴት እዚህ ነገር ውስጥ ገባሽ ነው እያልኩሽ ያለሁት። አውርተን ነበር አይደለ? ቅድም አውርተን ነበረ። ማለት አራያቱኝ ያለሽ እንደዚህ ምናምን ያልከኝ ስታወራኝ ነበረ። አረብ ሀገር ደርሼ መጥቼ የጓደኛዬ እናት ምናምን ብዬ ነግሬኝ ነበር አይደለ? በቃ የጓደኛዬ እናት ነች እንደዚህ አይነት ነገር ውስጥ ያስገባች። ማለት ከዛ ስመጣ ገንዘብ እልክላት ነበረ ለሷ ከአረብ ሀገር። ማለት ጀምሬልሃለሁ ታሪኩን እና ከአረብ ሀገር ስመጣ ገንዘብ አክስትሽ ቤት ከወጣሽ በኋላ የነበረሽበት ቤት ማለት ነው? አዎ የጓደኛዬ እናት ቤት እና ገንዘብ እልክላት ነበር። አረብ ሀገር እየሰራሁኝ ገንዘብ እልክላት አለሁኝ። ለሷም ለመስል ማለት ለሷም የተወሰነ ልክላት አለኝ ላደረገችልኝ ክፍያ ማለት ነው። እና ደግሞ ሲሄድም ሰርቼ እንድከፍላት ስትልከኝ እኔን የላከችበት ገንዘብ ሰርቼ እዛ ሄጄ ሰርቼ እንድከፍል ነው የላከችኝ ማለት ነው። እሱንም ከፍዬ ለሷ የሚያስፈልጋትን ነገር አድርጌ ከዛ ለእኔ ደግሞ የምታስቀምጥልኝ ብር እየላኩላት ነበረ። ስመጣ ግን እንደጠበቅኩት አይደለም ያገኘሁት። የተወሰነ ብር ነው ያስቀመጠችልኝ፣ ሌላውን ብር አጥፍተዋለች። ገባ አይደለ? ከዛ እሷ ሌላ ነገር ታመልክ ነበርና በጣም ስወዘጋገብና በጣም ስናደድባት ምናምን ነገር ለምን እንደዚህ ያታደርጊ? ብዙ ሰዎች ከበፊትም ታቂ ነበር ይሄን ነገር እንደምታረግ እሷ አላቅም። ግን ስመጣ ግን ቤታቸው ሁልጊዜ ቄጣማ፣ ሰንደል፣ እጣን ምናምን በቃ የሚጫጫሱ ነገሮች ብዙ ነገሮች አሉ። እና እየቆዩ በፊት እነሱ ጋር በምትኖርበት ጊዜ እንደዚህ ነገር አልነበረም። እንደዚህ ሁል ጊዜ እንትን አለው ድባቡ አለው የቡናው የምኑ አለ። ግን እንደዚህ አይነት አምልኮት ውስጥ እንዳለች አላውቅም እኔ። ግን አሁን ከመጣሁኝ በኋላ ነው እየገባኝ። እሷም እየነገረችኝ እንደዚህ ብትሰሪ ቁጭ አረገችኝና እንደዚህ ብታረጊው ሀብታም ትሆኛለሽ፣ የፈለግሽ እኔም ሰርቼ ይሄን ገንዘብ እከፍልሻለሁ፣ ለጠፋሁትን ገንዘብ እኔ እከፍልሻለሁኝ ግን እስከዛ ግን አንቺ የፈለግሽበት ደረጃ ላይ ለመድረስ እንደዚህ ታረጋለሽ እንደዚህ ምናምን ብላ ስለሱ ያለውን ነገር ነገረችኝ።
ስለዚህ ስለ አምልኮቱ ማለት ነው። ከዛ እኔም አማራጭ የለኝም መለወጥ እፈልጋለሁ። ቤተሰቦችንም እንዳልኩ ትልቅ ነገር ላይ ማድረስ እፈልጋለሁ። ራሴን መለወጥ እፈልጋለሁ። አክስቴንም ተለውጬ ማሳየት እፈልጋለሁ። ገባክ? ስለዚህ እዛ ሄድኩኝ። ግን ምን እንደሚደረግ ምን እንደሚያስፈልገው ግብር እንዳለው ምናምን ህፃንም ልጅ ብዙ ነገር እንደሚገበር ነገር ነግራኛለች። እሺ ብዬ ተስማምቼ ገባሁኝ። እንዴት ተስማሚያለሽ ግን? ማለት ገንዘብ ለማግኘት ነው የገባሁት። እንዴት ማለት የፈለገ ነገር ይሁን አንቺ ሰርተሽ መለወጥ ትችያለሽ። ድጋሚ ደርሰሽ እድሜሽም ገና ነው። ደርሰሽ እንኳን ስትመለሺ በድጋሚም ያው የፈለግሽውን ነገር ልታደርጊ ትችያለሽ። ከበፊቱ ህይወትሽ ተምረሽ ይኸውልህ የልጄን አባት ተዋወቅኩኝ። ስመጣ የልጄንም አባት ተዋወቅኩኝ። ከዛ እኔ አሁን እዛ ጋር ምንም አይነት ነገር የሚያሳስበኝ ነገር በቃ አንድና አንድ የሚያሳስበኝ ገንዘብና ገንዘብ ማግኘት ብቻ ነው። ገባክ? ገንዘብ አግኝቼ ቤተሰቦችን ከሰው እኩል ማድረግ እፈልጋለሁ። ራሴም ደግሞ ከሰው እኩል መሆን እፈልጋለሁ። በቃ የተሻለ ኑሮ መኖር እፈልጋለሁ። ሰው በህይወት እስካለ ድረስ የተሻለ ነገር ተመኝታ አታውቅም። ማንም ሰው ይመኛል። ግን እኔም እንደዛ ነው ያሰብኩት። በስራ ነው የምታሸንፈው። በቃ እንደዚህ ከባድ አልመሰለኝም። ማለት እሷ ያወራችልኝ በቃ እንደዚህ ምንም ችግር እንደሌለው በቃ ቀለል አድርጋ ነው የነገረችኝ። በቃ ሀብታም ትሆኛለሽ የፈለግሽው እንትናን እስኪው እንትናን ከሌኒው በቃ እንደዚህ ሆነ እስኪ ምን ሆነ ይኸው የሚያምር ፎቅ አለው የሚያምር መኪና አለው እንደዚህ ያለው ትለኛለች። በቃ እኔም በቃ እዛ እንትን ውስጥ በቃ ምስጥ ብዬ ነው የገባሁት። ሀብታም መሆን እፈልጋለሁ። እንደሌለው በቃ ቅንጡ የሆነ መኪና መያዝ እፈልጋለሁ። በቃ የተሻለ ነገር መኖር እፈልጋለሁ። ቤተሰቦችንም መለወጥ እፈልጋለሁ። እሷም ደግሞ ምንም እንደዚህ ቀለል አድርጋ ነው እንደዚህ በጣም በቃ አስቸጋሪ ነገር እንዳለው አልነገረችኝም። ግን ከገባሁበት በኋላ ግን ብዙ ፈተናዎች አሉት። ምን አይነት ፈተናዎች? በየጊዜው ገንዘብ እየሄድኩኝ እከፍላለሁ። እሺ ሰውየውን አገኘሻቸው? አዎ። እሺ ካገኘሻቸው ካገኘሁት በኋላ አገናኘችኝ። ካገኘሁትም በኋላ ምን ማድረግ እንዳለብኝ እያንዳንዱ ነገር ነገረኝ። ገንዘብ እከፍላለሁኝ በሚሄድበት ቁጥር ብዙ ገንዘብ እከፍላለሁኝ። ከዛ በኋላ መገበር እንዳለብኝ እና ይሄ ልጅ አልነበረኝም እና ልጅ ስጠኝ ልጅ እፈልጋለሁ ምናምን ብዬ ስጠይቀኝ የመጀመሪያ ልጅሽን ትገብሪያለሽ። ከዛ ቀጣይ ላይ ሀብታም ትሆኛለሽ። ቀጣይ ላይ ሁለተኛ ልጅ ስትወልጂ የራሴ ልጅ ማለት ነው። እንደዛ ምናምን ሲለኝ እሺ ብዬ ተስማማሁ። ምክንያቱም ያንን ያገኘሁት ከዛ እሱ ጋር ከሄድኩኝ በኋላ ብዙ ነገሮች በረገዱልኝ። ቢዝነሱ ብትል የሰው ፍቅር ብትል ሁሉ ነገር በቃ አሪፍ ደረጃ ላይ ደረስኩኝ። ስለዚህ ያንን አግኝቼ ማጣት አልፈለኩም። ኦኬ አሁንስ እነዛ የምትኖርባቸው የነበሩት ቤተሰቦችሽ የጓደኛሽ አይደለም አክስቴሽ ሳይሆን የጓደኛሽ ይሄን ነገር ቦታ የወሰዱሽ ሰዎች እነሱም ይሄን ነገር አድርገውታል፣ ልጃቸውን ገብረዋል። አዎ እዚህ ነገር ውስጥ ነው አሁንም ያሉት። እኔ ይኸውልህ እነሱ ትገብር አትገብር የማውቀው ታሪክ የለም። ብቻ እንትኑን መንገዱን ያሳየችኝ እሷ ናት። ግን ትሄዳለች፣ ታመልካለች። እቺም አሁን ልጄን ልትወስድ አሁን ያገኘሃት ማለት እሷን እዛ ነው ያገኘኋት። እሷ እዛ አገልጋይ ነች፣ እዛ ቤት ውስጥ ማለት ነው። እዛ ቤት አገልጋይ ነች። ከዛ አወራኋት፣ እዛ እንደ ጓደኛውን ተዋወቅን። በቃ ምንም ችግር የለውም። በቃ አንቺ እንደ ሰው መሆን አትፈልጊም? እስኪ አርቲስቶቹ ናቸው፣ እስኪ እነ እንትና ናቸው ምናምን ትለኛለች እሷም። እና በቃ ፏ ብለሽ ጽድት ብለሽ የራስሽ የተለያዩ ሰዎች ይሄዳሉ እዛ ቤት ውስጥ። አዎ በጣም ብዙ ሰዎች ይሄዳሉ። የተለያዩ አርቲስት ብትል የማይሄድ ህዝብ የለም። ከዛ አለችኝ አገልጋይ ነች እሷ። እሷም ራሷ የተለያየ ህፃናቶችን እየወሰደች ትገብራለች። ኦኬ አሁን ስለዚህ ያረግሽው ነገር እያንዳንዱ ወንጀል እንደሆነ ታውቂያለሽ? ታውቃለሁ። ኦኬ ስለዚህ አሁን ቀጥታ ወደ ህግ ቦታ ነው የምትሄጂው። ተነሽ ወንድሜ። እሺ አንዴ ብቻ ይሄን ሁሉ ነገር ነግሬ የለ። እሺ አንዴ ብቻ ተረዳኝ። ምንድን ነው የምረዳሽ? ማለት ያውኑን ብቻ ልጅሽን እኮ ልታስገድኝ ነው የነበረው አይደለ? በቃ ይቅርታ አድርግልኝ እና እኔ አይደለሁም ህግ ነው ይቅርብልሽ። ነው ተነሽ ውጪ። ነገር ላድርግልኝ። ምን ታረጊልኛለሽ? ምን ታረጊልኛለሽ? ነገር ብቻ ከዚህ ነገር አጥፎ ካሜራውን አጥፎ። ነው ተነሽ ውጪ። የፈለግከውን ነገር ተነሽ ውጪ።
ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ያው እንግዲህ ቤተሰቦቻችን እንዳያችሁት እንደተከታተላችሁት ነው። ልጅቷን እንግዲህ አሳልፈን ለህግ አካል ሰጥተናታል። ምንም ቢሆን እንግዲህ የራሷን ልጅ ልታስገበር ልታስገድል ነበር የሰጠችው። ያው ከህግ አካላቶች ጋር ያለውን ነገር የምትነጋገር የሚሆን ነው ማለት ነው። የኛን ኃላፊነት ግን ተወተን ሰጥተናል። አሁን ምንድን ነው የምናደርገው? ይህን ሁላ ነገር ሲያስደርግ የነበረው ሰውዬ፣ ይህን ሁላ የህፃናት ነፍስ ሲያስጠፋ የነበረው የህፃናት ደም እጁ ላይ የተጨማለቀውን ሰውዬ ቤት ደርሰናል። ትርሲት አሳይታናለች። እሷ እንደላከችን አድርገን ገብተን አንዳንድ ነገሮችን እሱን አዋርተ ነው መረጃዎችና ማስረጃዎችን ካገኘንበት በኋላ ለህግ አካል አስተላልፈን የምንሰጠው ነው የሚሆነው። ተከታተሉ። ያው ግድ ስንገባ እንደተለመደው ምንድን ነው የምናደርገው? ካሜራ ይዘን የምንገባ ከሆነ እሺ አይለንም። ስለዚህ በደረታችን በድብቅ ካሜራ አድርገን ነው ገብተን እንዲሰራልን ምናምን አይነት ነገር አንዳንድ ነገሮችን ቁጭ ብለን ከሱ ጋር የምናወራ ነው የሚሆነው። ተከታተሉ። ሰላም ናችሁ ቤቶች? እንዴት ነህ? ሰላም ነው። ትርሲት ነበረች። ትርሲት ነው። እንግባ። ሰላም ነው። እንዴት ነው? ደህና ናችሁ? ያው ትርሲት አንዳንድ ነገር አዋርታን ነበረ። እሺ ጓደኛዬ ነበር እዚህ እንደማታ ነገረኝ። ኦኬ ትርሲት ምን አወራቻችሁ? ምን አለቻችሁ? ያው እርሶ ጋር እዚህ ቢደረገውን ነገር ያው በላይፍም በህይወትም ምናምን ነገር አንዳንድ እኔም እሱም ምንም እንትን ያው ብዙ ነገሮች እየተሳኩልን አይደለም፣ እየሆኑልን አይደለም እና መፍትሄ አይጠፋም። አዎ ጥሩ ቦታ ነው የመጣችሁት። በጣም ጥሩ ቦታ። ያው እዚህ ቦታ ሰው የሚልካችሁ መጥቶ የተሳካለት ሰው ነው የሚልካችሁ። መቼም ዝም ብሎ አይደለም የሚልካችሁና እኔ ማስታወቂያ አውጥቼ ስራ አልሰራም። በቃ ሰው በሰው ነው የሚሰራው። እኔ ያየሁ ነው ቤቴ እንዴት ሙልት ያለ ቤት እንደሆነ እንደዚህ ሆኖ ካሉኝ ስኬቶች የተነሳ ነውና እንግዲህ በትርሲት ከመጣችሁ ያው የትርሲት ሰዎች ከሆናችሁ የኔ ሰዎች ናችሁ ማለት ነው። ስለዚህ እንዲደረግላችሁ የምትፈልጉትን ነገር
በደንብ ትነግሩኝና በምታስቡት ልክ ነገሮችን መፈጸም እችላለሁ። ግን ያው እኔም እሱም ያው ነገሮች ትንሽ ተጓድለውብን አይነት ነገር ነው። ቅድም እንዳልኩት ያው እስቲ ምንድን ነው ሊያደርጉልን የሚችሉት? ያው የኔም ጓደኛ አንድ ልጅ ነበረ፣ እሱ ነው የጠቆመኝ ትርሲትን ያገናኘኝ ማለት ነው። ስለዚህ ምንድን ነው መክፈል የሚገባን ነገር? ያው ብር ካላችሁ ችግር የለውም፣ ሁሉም ነገር ይሆናል። ብር ካላችሁ ማለት ያው እኛ እንግዲህ ያው ገንዘብም ለማግኘት እኮ ነው ወደዚህ አመጣጣችን። ያን ያህል አቅም ያለን ሰዎች ገንዘብም ለማግኘት ቢሆንም እኮ ይኸውልህ አንድ ነገር ኢንቨስት ሳታደርግ ኢንቨስቲጌት የምታደርገው ነገር የለም። የሆነ ነገሮች ሳታወጣ የምታገኘው ገቢ የለም። እና መጀመሪያ አስባችሁበታል። እናንተ ከዘራችሁት በኋላ ልታጭዱ የምትችሉትና መጀመሪያ ግን የሚዘራውን ነገር ይዛችኋል ወይ? የተሻለ ነገር ይዛችኋል? የሚከፈል ክፍያ ደህና ነገር ከያዛችሁ እኔ ችግር የለውም አሳካላችኋለሁ። የምትፈልጉትም ታውቃለህ እኮ ይሄ ከተማ እንደዚህ የተገነባው እነዚሁ ትላልቅ ሀብታሞች ናቸው እኔ ጋር እየመጡ ያሉት። እንዳለ ከተማው ይሄ ሰማይ ጠቀስ የሚያካክል ህንፃ ከኔ ጋር እየመጡ ባገኙት መፍትሄ ነው እንደዚህ ሆነው። ግን እነሱ ሲመጡም ልክ እንደናንተ አልተሳካልንም፣ ተቸግረናል፣ ነገሮች እንዳሰብናቸው እየሄዱ አይደለም በሚል ነው እዚህ ጋር የደረስነው። እና እስኪ ደህና ነገር ይዛችሁ ከመጣችሁ የምትፈልጉትን ነገር ማድረግ ይችላል። ያው ደህና ነገር ማለት እንግዲህ የአቅማችንን እንግዲህ ልናደርግ እንችላለን። ለእርሶ ያው የበለጠውን ነገር ለማግኘት ነው። የበለጠውን ነገር ለማግኘት አዎ። ስንት ይዛችኋል? እስኪ እንደው ስንት ይዛችኋል? እስቲ መጀመሪያ ስለ እንትኑ ብንነጋገር አይሻልም? ችግር የለውም። ያማ ስራ አይደል? ስለምንም ቢሆን ሁሉንም መስራት እችላለሁ። ሁሉንም ነገር የፈለግከውን ነገር እና ምንድን ነው አሁን እናንተ እቅዳችሁ ይዛችሁ የመጣችሁት ነገር ምንድን ነው? ምን እንዳደረግላችሁ ነው መጀመሪያ የምትፈልጉት? እስኪ እሱም መጀመሪያ የምንፈልገው ያው ገንዘብ ያው የምንሰራውም እና ስለ ስራችን እየተሳካልን ስላልሆነ ስራችን የተቃና እንዲሆንልን አይነት ነገር ነው የምንፈልገው። የተሻለ ለመሆን አይደል? ሀብታም መሆን የምትፈልጉት? በትክክል በጣም ሀብታም መሆን ትፈልጋላችሁ አይደል? በትክክል ነገሩ ትንሽ ቀላል ነው። በእርግጥ ቀላል ነው፣ ለኢትዮጵያ ሕዝብ እንኳን ቀላል ነው። መጀመሪያ አንድ ቅድመ ሁኔታ አለ። በጣም ቅድመ ሁኔታ አለ። እሱን ነገር በስርዓት አድምጠኝና እሱን ነገር ማድረግ ከቻልክ የምትለውን ሚሊነርም ቢሆን ቢሊነር ትሪሊየን ኳትሪሊየን የፈለግከው መሆን ትችላለህ። ግን ከዛ በፊት ቅድመ ሁኔታው ምንድን ነው መሰለህ? ልጅ መገበር ይጠበቅባቸዋል። ልጅ ማምጣት ይጠበቅባቸዋል። ወደ እኔ ቀላል ነው እኮ ድንግጥ ጥልክ በጣም ቀላል ነው። ምን 20 30 40 ልጅ መውለድ አይጠበቅብህም። አያቅትህም አይደል? አያቅትህም እኮ 40 ልጅ ደሃ አድርገህ ከማሳደግና አንዱን ልጅ እንትን አድርገህ ወደ እኔ አምጥተው 30 ልጅ 35 36 ልጅ ይሄን ሀብታም አድርጎ ከማሳደግ የትኛው የተሻለ ነው ብለህ ታስባለህ? እስኪ አንተን ጠይቀህ። የተሻለው ልጅ እንደ አይደለም ልጅን መገበር ያው ገንዘብ የምናገኝ ከሆነ ገንዘቡን እየመጣል ደርሶ እንትን ብንል አይሻልም? ልጅ መገበር ገንዘብ እኔ ያውም ገንዘብ ያልኩህ እኔ ሌላ ነገር መስሎኝ ነው ነበር። እናንተ ትልቅ ሀብታም መሆን ከፈልጋችሁ ግን ያውም ገንዘቡ ሊቀር ይችላል። ገንዘቡ ይቀር ሲጀመር ገንዘቡን አልፈልገውም። ልጁ ነው የሚያስፈልገው። ባለሀብት መሆን ትልቅ ባለሀብት መሆን ፈልጋችሁ ከሆነ እኔ የምፈልገው ልጁ ነው። ያው ገንዘቡን ያው እናንተ ወደ ስትመጡ ነገር ሌላ ቀለል ያለ ነገር ከፈልጋችሁ ብዬ ነው ገንዘብ ያልኩት እንጂ ይሄን ያህል ከሆነ ግን ልጅ ነው ያው ግዴታ አንድ ልጅ ማምጣት ይጠበቅባቸዋል። እና ግን ያሉኝ ሰዎች እያንዳንዱ የሁላ ሰው ፈቃደኛ ሆኖ ነው ልጁ የሚያመጣው። አንተ አልገባህማ፣ ስላልገባ ነው። ምን እስኪ ጠይቃቸው እስኪ እነዚህን ሰዎች አንተን ወደዚህ የላኩ ሰዎች እስኪ ድሮ የነበራቸው ማንነትና ዛሬ ያላቸው ማንነት እስኪ ተመልከት። አይተዋል? ለውጡን አይተዋል? በእርግጥ ለነገሩ እኔ ወደዚህ ላይ ፈልዬ በቅርብ ነው ያገኘሁት። እንደ ጓደኛዬ ነው ምናምን እንደዚህ ከተለወጠ በኋላ ነው። እና ምንድን ነው መፍትሄው ምናምን ብዬ አዋራሁት። ስለ ስራ ምናምን ካሰራኝ በኋላ ምንም እኔ ሊሆንልን አልቻለም። እኔም እሱም እና እንሰራለን እንለፋለን ግን ምንም የለም። እና እዚህ ሰውዬ ጋር ብትሄዱ ብሎ ነው ይላክን። እስኪ አንድ ጥያቄ ልጠይቅ። እሱ ካልተሳካለት ወደዚህ ቦታ የሚልካችሁ ይመስላችኋል? ባይሳካለት ኖሮ ጓደኛዬ ነው እያልክ ነው፣ አንድ ጓደኛችን እያልክ ነው። ያን ጓደኛ ባይሳካለት እና የተሻለ ነገር ባያገኝ ኖሮ ወደዚህ ቦታ ይጠቁማችኋል? ወደ እኔ ልካችኋል ብለህ ታስባለህ? የተሻለ ነገር ስላለ እኮ ነው አይደል ወደዚህ ላካችሁ።
እሱ ደግሞ ይሄን ነገር አድርጎ ከጠቅሞበት ስላለፈ የተሻለ ነገር ስላገኘ ነው በቃ ለምን እኔ የሞከርኩትን ነገር ሌላ ሰዎች ሳይሞክሩም ብሎ ወደ እኔ ላካችሁ። ስለዚህ ልጁ ለእናንተ መላክ ነው። ለእናንተ በጣም አሪፍ የሆነ ሰው ነው። የእናንተ የችግራችሁ መፍትሄ ነው ሰውየው። ስለዚህ ይሄን ሰውም ከዛሬው ጀምረህ ዛሬ ቀን ጀምረህ ልታመሰግነው ይገባል። እና ይሄን ነገር ማድረግ ከቻልክ ይሄን ቅድመ ሁኔታ ወስነህ ልጁን ማምጣት ከቻልክ የምትፈልገውን ነገር ስጠኝ ብለህ እኔን መጠየቅ ብቻ ነው። እኔ እዛ በኋላ እኔ ያሳካዋለሁ። እኮ ግን እኔ ገንዘቡ ቢሆንልኝ ይሻላል። አይሆንም፣ ገንዘብ አይሆንም። ለዚህ ይህን የሚያክል ጉዳይ ይዘህ መጥተህ ገንዘብ አይሆንም፣ ገንዘብ ጭራሽ አይሆንም። ልጅ ቀላል እኮ ቀላል ነገር። ያው እሱም እንግዲህ የሚለው እንደከበደው ነው። የልጁ ነገር ቢቀርና በገንዘብ ብቻ ቢሆንልን። አልገባችሁም። ሲገባችሁ ግን ትመለሳላችሁ። አሁን በደንብ አስቡበት፣ ማሰብ ከፈለጋችሁ እንጂ አሁን ገንዘቡ ትቼዋለሁ። አይሆንም፣ ጭራሽ አይሆንም። ሚሊነር አይሆንም። እኔ መች ገንዘብ አላጣሁም። እኔ ቀለል ያለ ነገር ያሰባችሁ ለፍቅር መስተፋቀር ይሄ ምንድን ነው ምናምን ቀለል ያለ ነገር የምትጠይቁ ይመስለኛል። 200-300 ሺህ ቢያመጡ ቀላል ነገር ስለሆነ በማይክሮ ሰከንድ የምትሰራ ነገር ስለሆነች ለምን እንደዛ ብዬ ነበር ብር ያልኳችሁ እንጂ ይሄን አይነት ነገር የምትፈልጉ ከሆነ ኖ አይሆንም። ከገንዘብ ውጭ ማለት ከልጅ ውጭ አሁን ሌላ የምታደርገው ነገር የምትቀበለው ነገር ሌላ ምን አለ? ምንም የምቀበለው ነገር የለም። ምንም የለም። አዎ ልጅ ብቻ። ልጁን አምጡልኝ፣ ከዛ የምትፈልጉትን ነገር ትሆናላችሁ። ከፈለጋችሁ ሰዎችን ጠይቁ። በጣም ባለሀብቶች ናቸው የሚመጡት። በጣም ባለሀብት ሰዎች እዚህ ጋር የደረሱትን ይሄ ሁላ ህንፃ የተሰራውም እኔ ጋር በመስራታቸው ነው። እኔ ፊትም እንደነገርኩ ነው፣ በማስታወቂያ አልሰራም። ሰው አለ የተባልኩ ሰው ነኝ። እንደምታየው እዚህ ቤት ነው የምኖረው። እሺ እንግዲህ እንማከርና ከሱ ጋር ተመልሰን የምንመጣ ይሆናል። ግን ትንሽ ይከብዳል። የልጁ ነገር በጣም ትንሽ ይከብዳል። እንማከርበት። ይከብዳል እንዴ? ምን ነው የሚከብደው? እኛ ገንዘብ መስሎን ነው፣ ገንዘብ ብቻ መስሎን ነው። ምን ነው የሚከብደው? የመጣ ነው ገንዘብ ብቻ መስሎን ነው። ገንዘብማ ይኸውልህ፣ ገንዘብ ችግር የለውም እኮ እቀበላችኋለሁ። ይህ መስተፋቅር ምናምን ከሆነ ገንዘብ እቀበላችኋለሁ። ቀለል ያለች ነገር ምናምን ነው ከሆነች ገንዘብ። ይሄ ግን ከፍ ያለ ነገር ስትፈልግ ደግሞ ቫልዩ አብሮ ከፍ ይላል። አንተም የምትወስደው ሪስክ አብሮ ከፍ ማለት አለበት። ምክንያቱም እንዴ አንተ እኮ አስባለሁ ፎርድ V8 ሄክሰስ ልነዳ እያሰብኩ ይመስለኛል እኮ አመጣጥ። ያውም አንተን ሳስብህ እንደው ይሄ ነገር የሚሳካልህ ይመስለኛል። በጣም የሚሳካልህ። እውነቱን ነው። በጣም ነው የሚሳካ። እውነት ብቻ አንተ ወስን እንጂ እስቲ እንማከርበት። ብቻ እኔ እና እሱ እንማከርበትና ከጓደኛዬ ጋር ተመልሰን መምጣታችን አይቀርም። መወሰን ነው የሚያስፈልገው። እንወስን ብቻ አሁን ጊዜ ወስደን እንወስን። ሁለታችንም ተነጋግረን ተመልሰን እንመጣለን። እሺ ወስኑ። ጠብቃችኋለሁ። እሺ እንውጣ አይደል? እሺ አቤት። ማን ነው? ትዕግስት ነሽ? ግቢ። ነይ ግቢ። እንዴት ዋልሽ? እንቺማ ተተሽዋል። ገራሉም ተተሽዋል። ደህና ናት? ደህና ነኝ። ምን እንዳይነት አለ ብለሽ ነው? ምን ነው? ቆይ በሰላም ነው? ምን ሆነሽ ነው? ምን አጠፋሁኝ? እንደው በበላይ ነው። ምን አጠፋሁ? ትላንት ቀረሽ እኮ። እንድትቀሪያለሽ እንዴ? ነገር ይወጣል እንዴ? እህቴ ታማለች እኮ አባባ። እህቴ ታማለች። ይሄ የሚያክል ጉዳይ፣ ይሄ የሚያክል ነገር ይዘን እንዴት? እሷን እየተንከባከብኩ ነበረ። ለዛ ነው። በህይወትሽ ላይ እኮ ነው የምትቀልጂው። እናትሽ እኮ እንደዚህ አልነበረችም። በጣም አለች የተባለ ጀግና እንዴት ታደርጊያለሽ? የምችለውን ነገር ሁሉ እያደረግኩኝ ነው አባባ። ዋይ የምችለው አንቺ ግን ዛሬ አፍ ነው እንዴ ምላስ ነው እንዴ በልተሽ የመጣሽው? አይ እኔ ምንም አላልኩትም፣ ምክንያት እየሰጠሁት ነው። ይሄ ምክንያት አይሆንም። ይሄን የሚያክል ነገር ይዘን ይሄን የሚያክል ነገር እንዴት ነው በአንድ ቀን ውስጥ ምን ያህል ችግር እንደሚፈጠር? አሁንም እኮ የምሰራውም እንደዚህ የምሰቃየውም የእናንተን እንትን ማሽከረክረውም እኮ ለእህቴ ለቤተሰቦቼ ብዬ ነው አባባ። አይቆጡኝ። ታዲያ እያስታመምኩኝ ነው እሷን። ታዲያ እያስታመምሽ ለቤተሰቦች ስትይ ይሄ የሚያክል ነገር ትተሽ እሷ ጋር ሄደሽ ተወዝፈሽ መሆን አለብሽ እንዴ? እንደምን መምጣት የለብሽም። እንዴት ትቻ ትመጣለሁ? ሰው ታሞ እንዴት ትቼው እመጣለሁ? አንቺ አልገባሽም። ሌላ ማለቴን ደግሞ ልጣት። ይኸውልሽ የቤተሰቦችሽ ህይወት ያለው
በእጅሽ መዳፍ ውስጥ ከፈተንሽው ይበተናል፣ ከለቀቅሽው ይበተናል፣ ከጨበጥሽው ደግሞ ይጨበጣል። ስለዚህ አንቺ ይኸውልሽ እጅሽ ውስጥ ያለውን ወርቅ በትነሽ እያፈሰስሽው ለወሮ በላ እንደሰጠሽው ማሰብ አለብሽ። እንደዚህ አይነት ስህተት ድጋሚ እናትሽን አስታውሽ። ምን ያህል ጀግናና ታታሪ ቁፍጣና ሴት እንደነበረች ማወቅ አለብሽ። እኔንም እንደዚህ ሲሉ ነበርኩ ከዚህ በፊት አስታውሱ። አሁንም እናቴን አያሞጋግሱ። እኔም በደንብ እየሰራሁ ነው፣ ያቅሜን እንትን እያልኩኝ ነው፣ እየጣርኩኝ ነው። እየሰራሽማ ነበርኩ፣ እየሰራሽ ነበር። በመሀል ላይ ግን ትልቅ ክፍተት እየፈጠርሽ ነው። እንደው አሁን ላይ ያለሽ ነገር ትንሽ እንትን ያለ አልመሰለሽም? የወረደ አልመሰለሽም? እሺ ካጠፉ ይቅርታሽ፣ እንደሱ ብትይ ይሻልሻል። ይልቁ ምክንያቴን አልቀበሉም ካሉ እንግዲህ ምክንያትሽን ሳልቀበል ቀርቼ እኮ አይደለም። እቺ የታመመች እህትሽ ይህን የሚያክል ስራ እጃችን ውስጥ ያለ ነገር ታሳጣናለች እንዴ? እና ስለዚህ እናትሽን ተያት እያሉኝ ነው። ያን ያህል ተያት ሳይሆን እኮ በሆነ ጊዜ እንደምንም አድርገሽ መምጣት ነበረብሽ። ሰው አሁን እያመጣሽ አይደለም፣ ትላንትም አላመጣሽም። ተጓደለብን። እሷ ልትሞትብኝ ነው። አይኔን እያየሁ ነው። እሷ ለእሷ እስኪ 3-4 ሰው ሊሞት ይችላል እንዴ? አንቺ ቤተሰብሽን ያስተዳድርሻለሽ እኮ በዚህ ስራ ነው አይደል? ለሚከፈልሽም ነገር ታውቂያለሽ እኮ አይደል? አሁን ባይከፈለኝ ደስ ይለኝ ነበር። ታዩ እሺ፣ አሁን ሌላ ሰው ልቅጠርበት እንዴ? በጣም ሞልቷል እኮ በጣም። እኔ እኮ ይኸውልሽ እንድናትሽ ታታሪ እጅና እግሬ ተሳስሯል እኮ ምንም ነገር ማድረግ አልችልም። እጅና እግሬ ተሳስሯል። በብርሽ እኮ የታሰረው ብርሽ እኮ ናሰርሽ። እኔ ነኝ የሰርኩት። ይሄው እንገዱ ይሄው ምንም ነገር ባይደርስባትማ ምን እንደማደርግ አውቅ ነበር። እሷን ደግሞ ምን አደረስንባት? ከእሷ ጋር እኮ ምን የሚያደርግና ለቤተሰቦቹ ሸርሽ አረዚህ ስራ የገባሽው ከዛ በፊት እኛ ስራሽ ነው። እኛ ስራውን ብለሽ ነው። በዚህ እኮ ነው ወቴን ያጣዋት። ምንድነው? በዚህ እኮ ነው ቤተሰብ የተመሰቃቀለ። ምን ነው? ምን አድርገሽ ወደዚህ ስራ የመጣሽው? እኮ ቤተሰቦችን ህይወት ለውጭ ነው መሰለኝ አይደል? በቃ ለእናንተ አሁን ይሄ በጣም ቀላል ነው። እናንተ ልጅ እያመጡ እንትን ማለት ምናምን። ምን ነው ዛሬ አፋወጣሽ? ይቅርታ በቃ ምን ነው ዛሬ ቱቱ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 tu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 
ደረሰብሽ ትናንት? ለማን ጋር ነው ያልሽው? አይ ሁኔታሽ ደስ አይልም። እኔ ከማንም ጋር አልኩም። አሁን እኮ እኔ እየተሰቃየው ነው ማለት እርስዎ ካልተረዱኝ ማን ሊረዳኝ ይችላል? በቃ አንድ ሰው ማጣት ማለት ከባድ ነው ለኔ። እርስዎ ያጡት ነገር ላይኖር ይችላል አላውቅም። እኔ ግን አንዷን እህቴን አጥቻለሁ። ድጋሚ ሌላኛዋን እህቴን ማጣት አልፈልግም። ላንቺና እኔ የአንድ ሰው ማጣት ከባድ ነው። አንቺና እኔ እኮ ብዙ ነገር እናውቃለን። ላንቺና እኔ ሰው ማጣት ከባድ ነው እንዴ? ለምንድን ነው ለሰው የምትጨነቂው? እንዴ ወይኔ ዛሬውስ ጉድ ነው። ይኸውልሽ አሁን ዋናው ነገር ቆፍጣን ነውኝ፣ ጀግና ሴቱኝ። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን
የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2ቱ 6.8 ሚሊዮን፣ ባለ 3ቱ ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ሰሞኑን በደንብ እየሰራሽ አይደለም። እናትሽ ይኸውልሽ ጀግና ሴት ነበረች። በሰዓቱ ታትራ በምትሰራበት ታታሪ ጤነኛ ምናምን ትጉ ሰራተኛ ነበረች። አሁን ደግሞ ልንገርሽ ይሄን ስራ የዋሊት እያለች ሌላ ነገር አሁን አንቺ እንደምትይው እንደዚህ የዋሊት ሰው ማምጣቱን ስታቆም ነገሮችን በደንብ አላስከስል ከኔ ጎን ስትጠፋ ከኔ ቤት ስትርቅ በቃ የሆነችውን እያይሸት ነው ሽምድምድ ብላ በቃ ይሄው ቁልፍልፍ ብላ ወደቀች። አሁን ላንቺ የሚደርስሽ ኤጣ ፈንታ ነው። ምን አደረኩኝ እኔ? ኤጣ ፈንታ ነው። ያዘዙኝ ነው እኮ ያረኩኝ ነው። ኤጣ ፈንታ ነው። አምጪ ያሉኝ ልጅ እያመጣው ነው። እንዴ ትላንት ለምን አላመጣሽ? እንዴ ትላንት ምክንያት ይነገርኩ እሱ ነው ችግሩ እኮ አልኩሽ። ችግሩ እኮ እሱ ነው። ይሄ ነገር ነው የሚፈጠረው። አንቺ የዋልት ባልሽ ቁጥር በየቀኑ ልጆችን ባላመጣሽ ቁጥር የሚፈጠረው ችግር ይሄ ነው። ገባሻል? ይሄ አሁን እያስፈራሩኝ ነው። ለምን ትፈሪያለሽ? አንቺ ይኸውልሽ እናቴ እንደዚህ ሆና የቀረችው በእርሶ ምክንያት ነው። በእኔ ምክንያት አይደለም፣ ስራውን በመተዋ ነው። አንቺም የሚደርስሽ ዕጣ ፈንታ ይኸውልሽ ይሄ ነው። አሁንም ወደ ኋላም ትኮና እኔ ምንም አሁን ወደ ኋላ እያልኩኝ አይደለም፣ እየነገርኩት ነው። በቃ እኔ አምጪ ያሉኝን ነገር አመጣለሁ፣ ውሰጂ ያሉኝን ነገር ወስዳለሁ። ሰውን ሲጀመር አስገድጄ ማምጣት አልችልም። በቃ የፈለገ ሰው ብቻ ነው ይሄንን ነገር አፍታም የሆነ ሰው ብቻ ነው ይሄንን ነገር ማድረግ የሚፈልገው እንጂ በየቤቱ እያንኳኳኝ ይሄንን ነገር ማድረግ አይጠበቅብኝም። እርሶ እኮ አሁን እኔ የሚፈልጉት ከኔ እኮ ይሄንን ነገር እንዳደረግልዎት ነው። በየሰፈሩ እያንኳኩ ኑ እንደዚህ ያሉ ምናምን እያልኩ እንደዛ አይደለም። ለምን አስገድደሽ አምጪ አይደለም ያልኩሽ፣ አሳምነሽ አምጪ እንጂ እኔ አሳምነሽ በየቤቱ ልግባ፣ በየቤቱ እየገባሁ ላሳምን ስራሽ አይደል እንዴ? እንዴት ጉርስሽ አይደል? እንደዛማ አይሆንም። ህይወትሽ እኮ ነው። የኔ ህይወቴ ነው አያውቅም። በሰቀቀን ነው ህይወትሽ ካልሆነ ይሄው መንገዱ ጭርቅ ነው እኮ አልኩሽ እኮ። መተውም አልችልም። እህቴንም እያየሁ ነው፣ እናቴንም እያየሁ ነው። ስለዚህ ካልቶሽ ደግሞ ስሪ እንደ እኔ ይኸውልሽ ሁለት ምርጫ ነው የምሰጥሽ የምችለው። እየሰራሁኝ እኮ ነው። አሁን ምን አድርጊ ነው የሚሉኝ? እሺ እየሰራሁ እኮ ነው። በየቀኑ ማምጣት አለብሽ። በየቀኑ ማምጣት አለብሽ። እንዴ በየቀኑ እንዴት ነው የማመጣው? እንግዲህ እሱ ያንቺ ጉዳይ ነው፣ የኔ ጉዳይ አይደለም። እኔ ከዚህ ሆኜ መስራቴ ነው። እኔ ከዚህ ሆኜ ነው የምሰራው። ይሄን ታስፈጽሚው ደግሞ አንቺ ነሽ። እኔ ሰለቸኝ የእውነት መሮኛል። በህይወት መንገዱ ሰለቸኝ ይባል ነገር የለም። የሆነ ነገር መንገድ ካለ ንገሩኝ። እሺ መንገዱ ንገሩኝና እንትን ልበል። በቃ እኔ የቻልኩትን ነገር እኮ እያመጣሁልህ፣ በቃ ልጅም እያመጣሁ ነው። ዛሬም ተሸከመ የመጣሁ አሁን ትላንትና በመቅረተኝ ነው ይሄ ሁሉ ነገር እንትን የሚሉኝ የሚቆጡኝ። መንገዱን ልንገርሽ፣ መላውን እናሳይሽ፣ የምትወጪበትን ልንገርሽ። መንገዱን እንዳሳይሽ ትፈልጊያለሽ? ይኸውልሽ በደንብ አድምጪ። የተሻለ መንገድ የተሻለ ቦታ ለመድረስ ካሰብሽ በየቀኑ እምልሽን ማድረግ ብቻ። እንዴ ምንድነው? ገባሽ አይደል? አይው በቃ ሁሌም እምልሽን አድርጊ። እንዴ እያስፈራሩኝ እኮ ነው። ምንድነው? እንዴ አዲስ ሾንኩብሽ እንዴ? አዲስ እኮ አይደለም እኮ። እንዴት ትፈሪያለሽ? በየቀኑ የምፈልገውን ልጅ እያመጣሽ መስጠት። ያኔ መንገዱ አየር ባየር ይሆንልሻል። ባህሩ ይከፈትልሻል። ባህሩን እየረገጥሽ መሄድ ትችላለሽ። ያኔ ግን ታገሽ። 2-3 ዓመት ነው ብትሰሪ፣ ከዛ በኋላ በቃ ነገሮችን እንደሚሆን እናደርጋለን። ለ2 ዓመት ግን አንድም ሳታቋርጭ ሰው ማምጣት አለብሽ። እሺ ባላመጣስ ምንድን ነው የሚፈጠረው? እንደ እናቴ ታሽመድምጄ እንደቀር እንግዲህ እሱን አልነግርሽም። በራስሽ ላይ እንደወሰንሽ ነው የምቆጥረው። በራስሽ ላይ እንደፈረሽ ነው የማስበው። ነገሮችን ሰከን ብለሽ ብትሄጂ ነው የሚሻለው። እሺ ይቅርታ። እሺ እንደሱ ይሻልሻል። እንደሱ ይሁን። እስኪ አሁን በቃ ልጁን ያመጣሻል። አሪፍ አምጥተሻል። በቃ አሁን ቃሚው የሆነ ነገር እናድርገው አይመስልሽም? እስቲ ቆይ ማለት ምንድን ነው? እሺ ቆይ ኧረ ምንድን ነው? ተንከባከብሽለት እንትን አልሽ። ምንድን ነው ያለው? እባክሽ ለቂው ምን ሆነሽ ነው? እሺ ለቂው ምንድን ነው?
ተንቀጠቀጥሽለት እኮ አዲስ ነው እንዴ? ምንድነው ዛሬ ደግሞ ለይታል ቀርብሻትሽ እኮ በቃ ነገሮች በቃ አሁን ትንሽ አሁን በቃ እንደዚህ ይሁን። እንዴት ያለች ጋር ውጭ ለምን ምንድን ውጭ ይኸውልሽ፣ ቀስ ብለሽ ውጭ። አሁን በቃ ስራዬ ልስራበት። አሁን ስራዬ ልስራበት። ሽማ ዛሬማ ታማለች መሰለኝ። ታማለች። ምን እያደረክ ነው? ምን እያደረክ ነው? ኑ ግቡ፣ ኑ። ማን ናችሁ? ይኸውልህ አሳስሬ ነው እያደረክ ያለው። አሳስሬ ምንድን ነው እያደረክ ያለው? አሳስሬ ምንድን ነው የምታሳስረኝ? አሳስሬ ነው። ምንድን ነው እያደረክ ያለው? ነይና ልጁን አስወጪው። ነግሬሃለሁ። አንተ ቆይ፣ ምንድን ነው እያደረክ የነበረው? ይኸውልህ እገድልሃለሁ። አሳስሬ ሽባ ነው ማለት። ምንድን ነው እያደረክ የነበረው? እዚህ ልጆቹን ምንድን ነው እያደረክ የነበረው? እዚህ ምንድን ነው እዚህ እየሰራ የነበረው? ምንድን ነው እያደረክ የነበረው? ልጆቹ ምን ልታረገው ነው? ልጁን እዚህ የነበረው በህይወት ላይ ባቀልህ ይሻላል። በህይወት ላይ ባቀልህ ምን ልታረገኝ? በህይወት ላይ ባቀልህ ምን ልታረገኝ? ይኸውልህ ሽባ ነው ማድረግ። እስቲ አርገኛ ነው ይዤ የለን አርገኝ። ሽባ ነው አርገኝ። ምንድን ነው እዚህ ስትሰራ የነበረው? ምንድን ነው የምትሰራው እዚህ? ህፃን ልጆቹን ምንድን ነው የምታረገው እዚህ? ምንድን ነው የምታረገው እዚህ? ልጆቹን ልጁን ልገለው ነው የነበረው? አጥፋው ካሜራው። ተረጋጋ። ተረጋጋ ወይ? ተነሳብን ነው። ቁጭ በል። ይኸውልህ ስትሰራ የነበረውን እያንዳንዱን ነገር ማስረጃ ይዘንብሃል። ወንጀል ነው ስትሰራ የነበረው። የስንቱን ህፃን ነፍስ ነው ስትበላ የነበረው አይደለ? የስንቱን ህፃን ደም ነው የጠጣው። አውሬ፣ ጨካኝ አውሬ ነህ። ማን ይላካችሁ? ምንድን ነው የምትፈልጉት? ቅድምም አውቀን ነው እሺ የመጣ ነው። ልናሰራ ምናምን አይደለም። ምንድን ነው የምትፈልጉት? አንተን ለማጥመር ነው የመጣ ነው። ይኸውልህ ይታያል። ምንም አንፈልግም ካንተ። ይኸውልህ ከልጅቷ ጋር ስታወራ ልጁን ልትወጋው ስትል ስታነበንብ የነበረውን ቪዲዮ ይኸውልህ ይታያል። ማን ይላካችሁ?
እባካችሁ ምንድን ነው የምትፈልጉት? ይኸውልህ ቪዲዮን ይዘንብሃል፣ ማስረጃ የድምፅም የቪዲዮም ይዘንብሃል። ወንጀለኛ ነህ። ወደ እስር ቤት ነው የምትሄዳት አሁን። እባካችሁ ይህን ነገር አቁሙትና የምትፈልጉትን ብር ልሳችሁ። የምትፈልጉት ምን ያህል ብር ትሰጠኛለህ? ችግር አንተ ያልከው። እኔ ከአንተ ገንዘብ አልፈልግም። እና ምን ነው የምትፈልገው? እንዴት ጀመርክ ይሄን ነገር? በቃ ሲወርድ ሲዋረድ የመጣ ነገር ነው። ይህ እናቴ መንፈስ ነው። እናቴ እንደዚህ አይነት ነገር ነበረባት እና ከእናቴ ነው የመጣው። ስለዚህ ሰዎችን መጠቀሚያ እናደርጋለን ማለት ነው። እዚህ የተነሳ ምን አይነት ሰዎች ናቸው የሚመጡት አንተ ጋር? በጣም ባለሀብት የሆኑ ሰዎች፣ በጣም ባለሀብቶች፣ በቃ እነሱ ናቸው የሚመጡት። ለእነሱ ነው የምሰራው። ልጅ ብቻ ነው የምትገብርላቸው? አሁን ሌላ ምንም ማድረገው ነገር የለም። በቃ ይሄ ነው ታሪኩ። እስቲ ስለ አጀማመር ንገረኝ። ከእናትህ እንዴት እንደተቀበልክ መንፈሱን? ከልጅነት ጀምሮ እያየኸው ነው ያደግከው ይሄን ነገር? አይ ልጅ እያለሁ እንኳን አታሳየኝ ነበር። ጎረምሳ ከሆንኩ በኋላ የስራ ክፍል ተማሪ ምናምን ከሆንኩ በኋላ ነው ውጤት ቀረብኝና ከዛ በኋላ ያው ያለኝ አማራጭ እሷ ጋር ሆኜ ይሄንን ሙያ መማር። ስለዚህ እዛ በኋላ ታሳየኝ ጀመር። ያው እሷ አቅሟ ሲደክም መንፈሱ እኔ ጋር ተመጣ። ከዛ በቃ እኔ ስራ መስራት ጀመርኩ። በዚህ ስራ እየተዳደርኩ ነው። ልጆች ብቻ ነው የምታስገብረው? አዎ በቃ ልጆች አስገበራለሁ። ሌላ ምንም ማድረገው ነገር የለም። እየሰራው የነበረው ነገር እያንዳንዱ ወንጀል እንደሆነ ታውቃለህ አይደለ? ወንጀል ነው እንጂ እንዴት ወንጀል እንዳልሆነማ አውቃለሁ። ግን በቃ የምፈልገውን ነገር ልስጥና ይሄን ነገር በእናትህ ደለትልኝ። ይሄን ቪዲዮ ገንዘብ ልትሰጠኝ? የምትፈልገውን ነገር እሰጥሃለሁ። ምን ያህል ትሰጠኛለህ? ችግር የለውም። የፈለግከውን ያህል አንተ ጠይቅ። 500 600 ሺህ የሚሆን ይችላል። ይሄን ነገር አትፈልግ እንጂ ነው እሰጥሃለሁ። ከዚህ በፊት እዚህ የነበረችዋን ልጅ እናትየዋን አንተ ነህ አይደለ የሰራህባት? ያሽመረመርካት አንተ ነህ። እዚህ የምትላላክልህን እሷም ከኔ ጋር ስትሰራ ስለነበር ስራውን ስትተው መንፈሱን ወደዛ ያልካት እንጂ እኔ ምንም አላረኳት። አንተ ነህ የሰራህባት አይደለ? እውነቱን ተናገር። መንፈሱን አንተ ነህ እንትን የምትለው። እኔ ጋር ስትሰራ ነበር አልኩህ። እኔ ጋር ስትሰራ ነበር። ከዛ ስራውን ስታቆም በቃ መንፈሱን ተናነባት እንጂ እኔ ምንም የሰራሁባት ነገር የለም። ለምንድን ነው የምሰራባት? ልጅቷ እኔ ጋር እየሰራች አይደል? እነሱም በቤተሰባቸው ነው። አዎ ስለ እናትየዋ ስታወራ የነበረው ማለት ነው። እነሱም በቤተሰባቸው ሲወረድ የመጣ ነገር ነው እንጂ እኔ ምንም አድርጊያቸው አይደለም። እናቷ ከእናቴ ጋር ስትሰራ ነበር። ከዛ እናቴ ቀድማ ያው እንትን ስትል እሷ እኔ እንትን መንፈሷ እኔ ጋር ሲሆን እናቷ ለሆነ ጊዜ ሰራች አብራ። ከዛ በኋላ ልጇ የመጣች ሰራ ነበር እኔ ጋር። እስቲ የሚመጡት ሰዎች ምንድን ነው የሚያሰሩት? እዚህ አንተ ጋር የሚመጡት ምን የሚያሰሩት? በቃ ልጅ ያስገበራሉ። በቃ ከዛ ባለሀብት ይሆናሉ። ለገንዘብ ነው? ለገንዘብ ነው። ሌላስ ለምን አይነት ነገር ብለው ነው የሚመጡት? ሌላ ብዙ ብለው የሚመጡ ለመስተፋቀር ምናምን የሚመጡ ነገሮች አሉ። እነሱንም እሰራለሁ። የፈለገውን ብቻ ስራዬን እንጂ እሰራለሁ። ስራዬ ስለሆነ ውጭ ማድረገው ነገር የለም። እድሜ ልክህን እንደዚህ የህፃን ልጅ ደም ስትጠጣ ነው የኖርከው ማለት ነው አይደለ? ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል
ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፉን ይዘው ቤቱ የሚገቡበት አማራጭን ያመጣሁ ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህም ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። የስንቱን ሕፃን ደም እየጠጣህ እየኖርክ ልጅቷን ደግሞ ቅድም ለምንድን ነው ስታስቸግራት የነበረው? አዎ እናት ልጅቷ ታሪኩ ብዙ ነው። ምክንያቱም ይሄ ስራ ለእኔ የህይወቴ አንዱ ምዕራፍ ነው። አሁን እናቴ ይህን ስራ መስራት አቁማለች። ስለዚህ እናት አለች በህይወት አንተ? አይ ቆየች እኮ ካረፈች። ስለዚህ ስራ መስራት አቁማለች ማለት አርፋለች ማለት ነው። በህይወት እንኳን ብትኖር ይህን ስራ መስራት ካቆመች አርፋለች ኦልሬዲ። ስለዚህ ይሄ እሷ በህይወት እናት በህይወት እያለች ነው ይሄ ነገር ወደ አንተ የተላለፈበት? አዎ ከ10ኛ ክፍል ትምህርት ካቋረጥ በኋላ ነግሬሃለሁ ቅድም ላይ መንፈሱ እኔም ውጤት ስለቀረብኝ የትም መሄድ ስለማልችል እናቴ ይህን ነገር ማስተማር ስለነበረባት አንድ የስራ ዘርፍ ስለሆነ መንፈሱ ወደ እኔ እንትን አላት እንዲተላለፍ አደረገችው እና ከዛ ጊዜ ጀምሮ አንተ ብቻ ነህ ልጅ ለቤተሰቡ ይሄ ነገር የተላለፈበት? ማንም የለም እኔ ብቻ ነኝ ልጅ እና ስለዚህ መንፈሱ ወደ እኔ መጣ። ከዛ እኔ ሌላ ሰው አላውቅም። እናቴ ጋር ሲሰሩ የነበረች የትርሲት እናት ነበረች። ከዛ የተርሲት እናት ደግሞ ስራ እንትን እያለች ስትመጣ ለእሷ ለልጇ እንትን አደረገች፣ አወረሰች፣ ተላለፈ መንፈሱ ወደ ልጇ እንትን አለ እና እሷም እኮ ብዙ ነገር ታደርጋለች። ተርሲት ከእኔ በላይ ስራው የምትሰራው ተርሲት ነች። ልጆችን አሳምና ታመጣለች ምናምን በጣም ብዙ የሚደረግ ነገር አለ እና እሱን ታደርጋለች። መንፈሱን እንደዛ እንድታደርግ ያስገድድሃል። ስለዚህ እሱን ነገር አሁን እናቴ ሌላ ሰው ጋር ስላስተዋወቀችኝ ተርሲትን ብለቃት የኔ ስራ እዚህ ጋር ቆመ ማለት ነው። እኔ ደግሞ እንዳለ የምተዳደረው ነገሮች ሁላ ማስኬደው በዚህ ስራ ነው። ስለዚህ ትርሲትን አጣኋት ማለት ትርሲትን ስራ ቆመች ማለት የኔም ስራ ቆመ ማለት ነው። ስለዚህ ምንም ምርጫ ስለሌለኝ ትርሲት ከኔ ጋር መቀጠል እንዳለባት አምናለሁ። ትርሲት የለችም ማለት እኔም የለሁም ማለት ነው። ስለዚህ እሷን ብትተው ትርሲት ምን ልታረጋት? ትርሲት ብትተው አሁን እኮ ማድረግ እኮ ምንም አላረጋትም ግን እሷ ግዴታ አብራኝ መስራት እንዳለባት ግን እያንገራገርኩ ከኔ ጋር እንድትቆይ ማድረግ አለብኝ። እንደዛ ካላደረኩ ነገሩ ያበቅልኛል። እኔ የትም የማውቀው ነገር የለም። ማንንም ላመጣ አልችልም። እሷ አሁን ይህን ስራ ብታቆም እኔ ይህን ነገር ማድረግ አልችልም። ማንንም ብዬ አሳምናለሁ? የት ብዬ ወጥቼም አላውቅም። ስለዚህ አሁን የኔ የጀርባ አጥንት ትርሲት ነች። ስለዚህ ትርሲት ትልቅ ፓወር እንዳለኝ ማወቅ አለባት፣ ማመን አለባት። ስለዚህ ማመን እንዳለባት ስለምገባኝ ያው ትርሲትን እንደዛ እያንገራገርኩ ከኔ ጋር እንድትቀጥል አደርጋታለሁ ማለት ነው። ሰዎችን ግን እንዴት ነው የምታገኟቸው? አሁን እንደዚህ የሚፈልጉ ሰዎች እሷ ናት የምታመጣልህ ሁሉንም? መጀመሪያ እሷ ናት የምታነጋግረው? እንደዚህ የሚፈልጉትን ሰዎች ትርሲት የጀርባ አጥንቴ ናት የምልህ እኮ ያለ ምክንያት አይደለም። እኔ ከኔ በላይ ስራውን እሷ ናት የምትሰራው አልኩ። እኔ ምንም የማውቀው ነገር የለም። አሁን ስለዚህ ስለተሰራባቸው ሰዎች ሁሉ ስለመጡ ነው የምሰራላቸው እንጂ እኔ ሄጄባቸው አይደለም። እነሱ መጥተውብኝ ነው የተሰራላቸው። ስለዚህ እኔ ህግም ቦታ ብትወስደኝ እኔ ያልሄድኩባቸውም መጡብኝ። አንተ አይደለ እንዴ ልጆቹን ነፍስ እዚህ ጋር የምታጠፋው? ሰላም እንዴ ፈቅደው ነዋ ልጆቻቸው ነው የመጣቸው፣ ፈቅደው ነው የሰጡኝ። ስለዚህ እኔ ስራዬ ነው። ስለዚህ እነሱ ራሳቸውን ይጠይቅ፣ ህግም ራሳቸውን ልጃቸውን ለእንትን ለማድረግ ያመጣውን ይጠይቅ እንጂ እኔ እንዴት ይጠይቀኛል? ጫካ ደግሞ መጀመሪያ አንተ ጋር ከመምጣቱ በፊት ልጁ ጫካ ወስዳ የሆነ የምታስመርቅበት ነገር አለ አይደለ? የሆነ መንፈስ አለ ጫካ ላይ እሷ ሄዳ የምትለማመንበት ነገር አለ። ምንድን ነው እዛ ቦታ ላይ ያለው ጫካ ላይ ያለው መንፈስ የሚባለው ነገር ምንድን ነው? እሱ ደግሞ እሷ ብቻ ናት። አሁን ምንድን ነው ስትል የነበረው የጫካው ላይ ይባላል እና
እሱን ነገር የምትሰራውም ትርሲት ነች። ለእሷ ብቻ ነው እኔ ብቻ ነው የሚታየኝ አይነት ነገር ስትል ነበር እሷ። አዎ ከኛ ጋር ምንም የሚመጣ ነገር የለም። እሱን ነገር የምትሰራው ሞር ከኔ በላይ ስራው የምትሰራው እሷ ነች። ግን እሷ ይሄን ስራ አቆመች ማለት የኔም ስራ አቆመ ማለት ነው። ስለዚህ እዚህ ያለውን ፓወር አልነግራትም። ለእሷ አይታም አታውቅም። ልጆችን ታመጣልኛለች እንጂ ምንም እንደሚደረግ እኮ ልጆቹን መጀመሪያ ጫካ ነው አይደለ? ከሰዎቹ ከተቀበለች በኋላ ይሄን ነገር የምታረግላቸው ሰዎች ከተቀበለች በኋላ ጫካ ነው የምትሄደው የሚባል አለ። ወደ ጫካው ላይ ትወስዳቸዋለች። ከዛ ጫካ ላይ የምትነጋገረው ነገር አለ። ከዛ ጫካው ላይ ከሚባለው ለዚህ ነው እሷ ከሌለች ነገሩ አይቀጥልም። አይ ነገሩ አይቀጥልም። በቃ አሁን የተሳሰረ ነገር ነው ማለት ነው ከእናንተ ጋር። አልነገርኩህ እኮ የእነሱን ቤተሰቦች ሲወርዱ ሲዋረድ ያመጡት ነገር አለ። ይሄ የእንትን ብቻ አይደለም፣ የኔ ስራ ብቻ አይደለም። እሷ የምትሰራው ትልቁ ድርሻ ያንን ስራ መስራት ነው። እኔ ደግሞ ከዚህ ታመጣለች። እኔ ቴክኒካል የሆነ ነገር ነው የምሰራው እዚህ ጋር፣ እሷ ደግሞ የምታስፈጽመው ከዛ ጋር ትልቅ ተልኳለች። ስለዚህ የእሷና የኔ ስራ እንደዚህ የተጋመደ ነው። ስለዚህ እሷ አቆመች ማለት ነው ያቆምኩ ማለት ነው። እሷ ሌላ ሰው ጋር እየሄደች ሊሆን ይችላል እኮ፣ እኔ ግን ከማን ጋር እሄዳለሁ? ማንም ማውቀው ሰው የለም። ስለዚህ ያለኝ አማራጭ እሷን እያንገራገርኩም ቢሆን እንትን ማድረግ መያዝ ነው። አንተ ይሄን ነገር ለመተው ብታስብ ለመተው ብትፈልግ ምን ሊደርስብህ ይችላል? እንጃ ምን እንደሚደርስብኝ አላውቅም። ማለት እንጃ እዚህ ነገር ጋር ምንም የማውቀው ነገር የለም። ይሄ አውሊያ ይሄ ጸላይ ምን እንደሚያደርገኝ እንጃ። ኦኬ እስካሁን ስትሰራው የነበረው ነገር እያንዳንዱ ወንጀል እንደሆነ ታውቃለህ አይደለ? በህግ የሚያስጠይቅ ነው። ህፃናቶችን እንደዚህ ማድረግ በቃ ህግ ከጠየቀኝ ህግ ጠይቅ። እዚህ በኋላ ናሽ ተነሱታ ና ተነሱታ። የት ነው የምወጣው? ፊት ላይ ተነሱታ። አልወጣም። ተነሱታ። ቤቴ እኮ ነው። አልወጣም። ና ተነሱታ። ውጣ። እንግዲህ ያው ቤተሰቦቻችን እንዳያችሁት ነው እንደተመለከታችሁት ነው። እንግዲህ እስከዛሬ ከመጀመሪያው ክፍል ጀምሮ ከጀመረው ስራ ጀምሮ እነዚህ ነገሮች እሱ የጀመረውን ኬዝ ያው ዳር ለማድረስ ሞክረናል። ከሰሞኑ ደግሞ ያው ከሱ ጋር በተያያዘ በሌላ ሚዲያ የተለያዩ ቪዲዮዎችን እየሰራንላችሁ እያደረስናችሁ ነው የሚገኘው። ያው ተስፋ እናደርጋለን እንግዲህ ያው አንዳንድ ጥሩ ነገሮችም አሉ። ያው በተለያዩ ቪዲዮዎች ነው እሱን የምናደርሳችሁ የሚሆነው፣ መገኘቱ አይቀርም። ተስፋ እናደርጋለን ማለት ነው። ያው እንግዲህ ለጊዜው ለዛሬ የነበረን ቪዲዮ ይሄ ነው። ህፃናትን ልጆችን ሲያስገብሩ የነበሩ የህፃናትን ደም ሲያስጠጡ የነበሩ የተለያዩ ሰዎች ለነሱ ሲያስገብሩ የነበሩ ዋናውን ሰውዬ አግኝተነዋል። እንግዲህ ያው ዋናውን ሰውዬም ከሱ ጋር ተባባሪ የነበረችውንም ሁሉንም ለህግ አካል የምናቀርባቸው ነው የሚሆነው። እንግዲህ ተመልካቾቻችን ስለነበራችሁ ቆይታ እናመሰግናለን። ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ አድርጎልን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ስለነበራችሁን ቆይታ እናመሰግናለን።